ወጣት ሲሳይ መኮንን የአዳማ ከተማ የወንጂ ኩሪፍቱ ወረዳ አካባቢ ነዋሪ ሲሆን የዩኒቨርሲቲ ትምህርቱን አጠናቆ ስራ ጠባቂ በመሆን ብዙ ዓመታትን አሳልፈዋል። ምህንድስና ደግሞ እሱ የተመረቀበት የትምህርት አይነት ነው። ከቅርብ ዓመታት ወዲህ ለስንዴና ለሌሎች የአትክልትና ፍራፍሬ ላሉ የግብርና ምርቶች የተሰጠ ትኩረት የስራ ጠባቂነት እሳቤውን እንዲቀይር አድርጎታል። በግብርናው ዘርፍ በመሰማራትም አሁን ላይ በህይወቱ ትልቅ ለውጥ እያስመዘገበ ነው። አንደኛ መንግስት ትኩረት አርግቶ ይሄን ስንዴ ሲያመጣ ቤተሰብ ለማገዝ ብለን የገባን ስንገባ ለኛ የሚተርፍ ነገር መጣ። ለካ ከተሰራ ገንዘብ ማግኘት ይችላል። ከሰው ጥገኝነት፣ ከቤተሰብ ጥገኝነት፣ ከአንዳንድ ጓደኞች ጥገኝነት ተላቀን ዛሬ ብዙ ወጣቶች ከኛ ተመረጡ። ታናናሾቻችንም እዚህ ውስጥ አሁን ዞር ማየት ይችላል። ብዙ ወጣቶች ናቸው ያሉት ስራ ውስጥ እና ለወጣቶችም አርአያ ነን። ኢትዮጵያ ለዘመናት ከኖረችበት ባህላዊ የአተራረስ ዘዴና ዝናብ ጠባቂነት ለመላቀቅ የተሰሩ ስራዎች በጥቂት መሬት ብዙ ምርት የሚያመርት አርሶ አደር ማህበረሰብ እንዲፈጠር አስችሏል። ይህ ደግሞ ልክ እንደ ሲሳይ ላሉ በግብርና ስራ ላይ ለተሰማሩ ወጣቶች ይዞት የመጣው ትሩፋት መልከ ብዙ ነው። አርሶ አደር ገመዳ እሚሩና ተሾመ ቱፋ ልክ እንደ ሲሳይ ሁሉ የበጋ ስንዴ ልማትን ጨምሮ የተለያዩ አዝዕርቶችን በጥቂት ቦታ ላይ ብዙ ምርቶችን ለማምረት ችለዋል። አርሶ አደር በተሻሻለ ሳይንሳዊ መንገድ እገዛ በመስጠት ለኛም ስልጠናዎች እየተሰጡን ከአመት ዓመት ልምድ እየወሰድን እየሰራን እንገኛለን። በአመት ይህን ስራ ቢያንስ በአመት 3 ጊዜ እናመርታለን። ሚኒመም ስንዴ ቢያንስ አንዴ እናመርታለን። ይህን ስንዴ ካመረትን በኋላ ደግሞ ቲማቲም እንደ ሽንኩርት አይነት የመስኖ ስራዎችን እንሰራለን። ከፍተኛ ያወጣለን። ዞኛ አሁን ሰፈር ተቀምጠን ነበር ሳንሳ ነበር ፊት ማለት ነው። ባለሙያ ድጋፍ አድርጎናል። የመድኃኒት የመዳበሪያ የዘር የሞተር ይሄ ሁሉ ድጋፍ አድርጎናል። ዛሬ ቤት አለኝ፣ ሞተር አለኝ። በቃ እንቅስቃሴ ቆንጆ ነው ማለት ለውጥ ያለበት። የአዳማ ከተማ የግብርና ቢሮ ጽህፈት ቤት በስንዴ የተመራው ፈጣን የግብርና ዘርፍ እንቅስቃሴ ዛሬ ላይ ወደ ሌሎች አዝዕርቶችና አትክልትና ፍራፍሬ እየተሻገረ ስለመሆኑ ያነሳል። አካባቢው ለተለያዩ የግብርና ምርቶች የሚመች መሆኑ ደግሞ ለተመዘገበው ውጤት አጋዥ ሆኗል። የአካባቢው ወጣቶች ወደ ግብርናው እንዲገቡ ከማስቻልም በተጨማሪ አርሶ አደሩ ማህበረሰብ ዘመናዊ የአስተራረስ ዘዴ እንዲከተል በማድረግ የአካባቢው መሬት ጦም እንዳያድርም ትኩረት ተሰጥቷል። ስንዴ እንደሚሆን ራሱ እርግጠኛ አልነበረም። ልምዱ ግንዛቤው አልነበረውም። አርሶ አደራችን አመቱ ሙሉ ማሳ ውስጥ ነው የሚያሰልፈው። ከዚህ በፊት የተለያየ ጊዜ ለማሰራተኛ ማለት ነው ተመላልሶ ይህንን አርሶ አደር ለማሰልጠን ለማስጨበጥ ይህን ስራ እንዲሰራ ስናደርግ ቆይተናል። አሁን ግን ትልቅ ለውጥ መጥቶ አርሶ አደሩ በራሱ እስኪችል ክረምት ላይ መዝራት የሚፈልገውን የተለያዩ እህሎች ይዘራል። ልክ የክረምቱ እንደተነሳ አሁን እንደምታዩት ቀጥታ ወደ መስመሩ ወደ ስንዴ መስመሩ አርሶ አደሩ በአመት ከሶስቴ በላይ ያመርታል። ከዚህ ቀደም አርሶ አደሩ የበጋ መስኖ ስንዴ ምርት አያውቅም ነበር። መሬቱን ውስን ምርቶችን ብቻ በአመት አንድ ጊዜ ያመርት ነበር። አብዛኞቹም ስራ የላቸውም። አሁን ግን ስልጠና በመውሰድ የተለያዩ ምርቶችን በክረምትም በበጋ ማምረት ጀምረዋል። ስንዴም በብዛት ማምረት ተጀምሯል። በአካባቢው ስንዴን በክረምትም በበጋ ማምረት የተለመደ ሆኗል። በአካባቢው ላይም ከስንዴም በተጨማሪ ሌሎች የግብርና ምርቶችን አምርቶ ለገበያ ማቅረብ በስፋት እየተተገበረ ይገኛል። ይህንን 5 እና 6 ዓመት አርሶ አደሩ የበጋ መስኖ ስንዴ ውስጥ እንዲገባ አድርገናል። በስንዴ በጋ መስኖ ብቻ አርሶ አደሩ ህይወቱ ይቀየራል ማለት አይደለም። እንደ ከተማችን አምና የስንዴ መሬቶች የነበሩ ዘንድሮ ደግሞ እነዚህም ቤጋ ፕሮጀክቶች እየተከንበት ያለበት ሁኔታ አለ። በየደረጃ በየእርከኑ ያሉትን ባለሙያዎች ስልጠና ሰጥተን ስልጠናውን ከወሰዱ በኋላ ለአርሶ አደሮቻችንም ስልጠና ሰጥተው 10,000 ሄክታር እንሰራለን ብለን በየክፍለ ከተማውና በየወረዳው ካከፋፈልን በኋላ አሁን ባለበት ተጨባጭ ሁኔታ 3850 ሄክታር ዘርተናል። ደንበላ ክፍለ ከተማ ውስጥ ብቻ ከዚህ ስንዴ ባሻገር የምታዩት የብርቱካንና የፓፓያ ተተክሎ አምናል። ዘንድሮ በሰፊ ልንተክል ያዘጋጀ ነው መሬት አለ። አንድ ላይ ዘንድሮ ብቻ ወደ 1000 ሄክታር የሜጋ ፕሮጀክቶች በፍራፍሬ ላይ እየሰራን ያለ ነው። አሁን ላይ በተጀመረው ንቅናቄ ከፍተኛ የማምረት አቅም ተፈጥሯል።